ሁለት ሶስት አስተማሪ አስተምሮ አወቅኩ በቃ ነጠቅኩ መነጠቅኩ ኤሊት ሊቃውንት ሆንን ከተባለ ከእግዚአብሔር መማር እንዴት አይነት ልቅነት ነው? የሰናዖር ሕዝብ በአመፅ እግዚአብሔርን እንውጋው አሉ። ልባቸውን ከፍ ከፍ አደረጉ። ሊወጉት ሁሉ ፈለጉ። እግዚአብሔር ቋንቋቸውን እንደባለቀባቸው እርስ በርሳቸው ተከፋፈሉ። መግባባት ሁሉ የማይችሉ ሆኑ። እናከብርሃለን፣ ከፍ ከፍ እናረጋሃለን፣ እንገዛልሃለን፣ ስምህን እንጠራለን። ለልጅ ልጆቻችን ይሄንን እምነት በልባችን የታተመውን እውነት እንናገራለን። ይቀጥላል። እንዳመለክንህ እንዳመሰገንህ እንኖራለን። ደረቅ እውነታ ማለት ያለ እግዚአብሔር በቀር ይህች ቆሻሻ ዓለም መጽዳት መዳን ስለማትችል ቀን የሚጠብቀን እርሱ መሆናችንን የምናውቀው ሌሊት በጨለማ እግራችን በደከመበት አልጋ ላይ ዝርግት ባልንበት አይናችን ጭፍን ባለበት አይምሮአችን እንኳን ማሰብ ባቆመበት ጊዜ ሌሊቱን የሚጠብቀን ማን ነው? የሚጠብቀን ማን ነው? እግዚአብሔር። ወንጌልን የማያውቁ የአይምሮ ደዌ ያለባቸው ናቸው፣ ያልተፈወሱ፣ እውነትን ያልተረዱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ። እንደ አምላካችን እንደ እግዚአብሔር ፈቃድ ነቢየ እግዚአብሔር ዳዊት እግዚአብሔርን ያመሰገነበት ክብሩን የገለጸበት ማንነቱን የተናገረበትን እንደው መድኃኒታችንን ኢየሱስ ክርስቶስን ያደረገልንን በተለይ በዚህ አሁን ባለንበት ዘመን የሃይማኖት ሕይወት እየተራገፈ መንፈሳዊነት ጠፍቶ ስጋዊነት በለየለት እንዳጥንት ገጦ ገስፎ በወጣበት ዘመን የመድኃኒታችንን የኢየሱስ ክርስቶስን ንጉስነት፣ አባትነት፣ አምላክነት፣ ጌትነት መመስከር ስላለብን ዛሬ አርዮስ በክህደት ነው። አርዮስ የጀመሩትን ክህደት በተግባር የሚፈጽሙ የሚሳለቁ በማስተማር ዘመን የፈጸመውን የማዳንን ሥራ የሚዘባበቱ እኛ የምንደፋለት፣ እኛ የምንሰግድለት፣ እኛ የምንበረከክለትን አምላክ እነርሱ የሚሳለቁበት ዘመን ስለሆነ እኛ ግን አባቶቻችን እንዳስተማሩን እንደነገሩን በሕይወት ምስክርነታቸው ነው በተጋድሏቸው እንዳየነው እኛም ቀርበን ገብተን ቀምሰን እንደተረዳ ነው። በእርግጥ መድኃኒታችን ኢየሱስ ክርስቶስ ንጉሥ ነው። እምቅድመ ዓለም ሳይፈጠር ጀምሮ ንጉሥም የሚገዛም ንጉሥ ስንል የሚገዛ
የሚመግብ የሚጠብቅ ማለታችን። ንጉስ ፈራጅ ብቻ አይደለም። ዳኛ ብንል ፈራጅነቱን ብቻ ነው። ንጉስ ስንል ግን ጠባቂም ነው፣ መጋቢም ነው፣ ገዢም ነው። እና ዛሬ አይደለም እምቅድመ ዓለም ከጥንት ጀምሮ ዓለምን ከመፍጠር ወደ ህልውና ከማምጣት በስርዓት ተዋህዶ ተስማምቶ እንዲገኝ ከማድረግ ጀምሮ ካለመኖር ወደ መኖር ማምጣት፣ ቀድሞ ያልነበረን ነገር ወደ ህልውና እንዲመጣ ማድረግ ከሃሊነቱን፣ ሁሉን አድራጊነቱን፣ ፈጣሪነቱን የሚገልጽ ነው። ደግሞ በስርዓት በተስማማ በተዋሃደ የሚቃረኑ ነገሮች ተስማምተው ተዋህደው ሊጠፋፉ የሚችሉቱ ተስማምተው የሚገኙበት እውነት ማለት ነው። እሳት አፈርን ያጠፋል፣ ውሃ እሳትን ያጠፋል፣ አየር ነፋስን ይጠርጋል፣ አየር ውሃን እንደ ማዕበል ያስነሳል። እነዚህ አራቱ ባህሪያት እርስ በርሳቸው የሚቀዋወሙ ናቸው። አንዱ ሲያይል አንዱን ያደክመዋል፣ አንዱ ሲገን ሌላውን ያፈርሰዋል። ማዕበል ሲነሳ አፈሩን ይጠርገዋል፣ ተራራውን ይንደዋል። አየር ነፋስ ሲያይል ማዕበሉን ያስነሳዋል፣ አውሎ ነፋስ ያደርገዋል፣ መርከብ እስከ መገልበጥ ያደርሰዋል። ለእግዚአብሔር ግን የሚሳነው ነገር ስለሌለ የፈጠራቸውም ግብራቸውን ስለሚያውቅ አስማምቶ አዋህዶ ለኛ ለሰው ልጆች በመልኩ በአርአያው ለፈጠረን በሚመች በማይረብሸን በማያውከን መልክ አድርጎ የፈጠረ በዓለም ላይ ቀድሞ የነገሰ እርሱ ነው። እኛ ግን በበደላችን የሚስማሙትን ለያየናቸው፣ በኃጢአታችን በተቃርኖ ውስጥ ከተትናቸው። በውህደት የነበረው እርስ በርሱ የሚቃረን እኛ ራሳችን ከፍጥረት ጋር የምንጣላ ሆነን፣ እኛ ራሳችን ወንድሞቻችንን የምንገድል ሆነን፣ ቃየል በወንድሙ በአቤል ላይ ድንጋይ ያነሳ፣ ገደለው። የሰናዖር ሕዝብ በአመፅ እግዚአብሔርን እንውጋው አሉ። ልባቸውን ከፍ ከፍ አደረጉ፣ ሊወጉት ሁሉ ፈለጉ። እግዚአብሔር ቋንቋቸውን እንደባለቀባቸው፣ እርስ በርሳቸው ተከፋፈሉ፣ መግባባት ሁሉ የማይችሉ ሆኑ። ዲስኢንቴግሬሽን፣ አለመዋሃድ፣ አለመግባባት፣ አለመሰማማት፣ መፍረስ ማለት ነው። ከዛ በኋላ በቃ የአዳምና የሔዋን ልጆች እርስ በርሳቸው የሚገዳደሉ ፌርዛውያን፣ አሞናውያን፣ ኢያቡሳውያን፣ ከነናውያን፣ አማሌቃውያን፣ ይህንን ነው ታሪክ የምናገኘው በብሉይ ኪዳን መጽሐፍት ውስጥ። የመተላለቅ ደም ለደም መፈላለግ፣ አንዱ አንዱን በማጥፋት ህልውናውን ማረጋገጥ፣ ሌላውን ሲገድል ሊኖር እንደሚችል የሚያስብ አይምሮ ተፈጠረ። በሌላው ደም ቤቱን መስራት የሚችል ገሎት በሰላም መሆን እንደሚችል
ገሎ ፍትህ እንደሚያሰፍን የሚያስብ ትውልድ ስርዓት ተፈጠረ እና ቆሸሸ፣ አደፈ፣ ረከሰ። እግዚአብሔርን ከሚመስል የገዘፈ ማንነት ፈረሰ። የሰው ልጅ ትንኝ ሆነ፣ አይጥ የሚያሳድደው። ትንሽ ነገር ኮሽ ባለ ቁጥር የሚደነብር ድንጉጥ ፍሩ ሆነ፣ ጸጋውን ስለተገፈፈ እና ይሄ የሞተ ማንነት ይሄንን እንዴት እናድርገው? ይሄንን ጋዳዊ እውነት እንዴት እንቀይረው? እንዴት እናስተካክለው? በየትኛው ዕውቀት፣ በየትኛው ጥበብ፣ በየትኛው የፍልስፍና፣ በየትኛው የፖለቲካ ርዕዮተ ዓለም አይዲዮሎጂ እንዴት አድርገን እናቅናው? በምንም ሞክረው ነበር። ብዙዎች ብዙ አስበው ነበር። ብዙ መላምቶች፣ ብዙ ቅዠቶች፣ ብዙ እሳቢዎች፣ ግን እርስ በርሳቸውን የሚያባላ የሚያጠፋፋቸው ነው የሆነው። እንደዛ ነው የመጣንበቱ ያለፉት 50 ዓመታት 60 ከዛም በላይ የሚነግሩን ጋዳዊ እውነታዎች የማንፍቃቸው የተለጠፉ በማንነታችን ላይ የተጻፉ ለትውልድ መናገር የሚከብዱን የሚቀፉን አፋችንን ሞልተን የማንነግራቸው ታሪክ፣ የውርደት ታሪክ፣ የስብራት ታሪክ፣ የቆሻሻ ታሪክ፣ የደም ታሪክ፣ የበደል ታሪክ፣ የቂም ታሪክ። ይህንን ልጄ እኛ እንዲህ አይደለንም ታሪካችን እንዲህ ነው ብለን አይናችንን እያዩ አባቶቻችን ናቸው ብለው ቀና ብለው ታሪክ መስማት እውነት መስማት ለሚፈልጉ ልጆች ደፍረን መናገር የማንችለው የውርደት ታሪክ ያ የብሉይ ኪዳን ደም ወደ አዲስ ኪዳን መጥቶ የሚገርም እኮ ዛሬም በአዲስ ኪዳን ዘመን ውስጥ በብሉይ ኪዳን ስርዓት ውስጥ ነው ያለነው። እንደዛ ነው። ፈለግንም አልፈለግንም እውነታው እየነገረን ያለው ሀቅ ይሄ ነው። ነቢየ እግዚአብሔር ዳዊት በብሉይ ኪዳን ዘመን ውስጥ ሆኖ የሚገርም እኮ በአዲስ ኪዳን የሚፈጸመውን ወገብረ መድኃኒተ በማእከለ ምድር መድኃኒትንም ድህነትንም ፈውስንም በምድር መካከል አደረገ ብሎ ይናገራል። እሱ እኮ የነበረበቱ ዘመን እኮ የተረገመው ዘመን ውስጥ እኮ ነው ያለው። በደም የተቀባ ዘመን ውስጥ ሆኖ ነው ያያል። እንደ ነብይነቱ በርቀት ይመለከታል። ምድርን የሚያጥብ ደም ያያል። ምድርን የሚያጠዳ ደም ያያል። ነቢየ እግዚአብሔር ዳዊት ልበ እግዚአብሔር እንደዛ ነው እና ያ ቀድሞም ንጉሥ የነበረው አምላክ አሁን ደግሞ እሱ ካልወረደ እርሱ ካልተወለደ በቀር ዓለም መጥዳት ስለማትችል the brute fact የምንለው ማለት ነው። ደረቅ እውነታ ማለት ያለ እግዚአብሔር በቀር ይህች ቆሻሻ ዓለም መጥዳት መዳን ስለማትችል በንጹህ ደም በቀር ካልሆነ መታጠብ መጥዳት ስለማትችል አምላክ ከድንግል ማርያም መወለድ ነበረበት። እግዚአብሔር የሰው ልጅ መሆን ነበረበት።
ዘመን የማይቆጠርለት ዘመን የሚቆጠርለት መሆን ነበረበት። ስፉህ የሆነው ውስን መሆን ነበረበት። ያለና የነበረ አልፋና ኦሜጋ ዓለም ሳይፈጠር በፊት የነበረው ዓለምንም አሳልፎ የሚኖረው አምላክ 1 ዓመት ሞላው 2 ዓመት ሞላው ተብሎ በሰው ልጅ እድሜ ልክ የሚሰፈር የሚቆጠር መሆን ነበረበት። ለምን? ይሄንን እርሱ ካልሆነ በቀር ሊፈጽምልን የሚችል የለም። የፈጠረን እርሱ፣ የሚመግበን እርሱ፣ ያዳነንም እሱ፣ ዛሬም የሚጠብቀን እርሱ፣ የዘላለም ንጉስ፣ የዘላለም ንጉስ፣ ጨለማ የማይሸፍነው ፀሐይ፣ የማይቀዘቅዝ ሙቀት፣ የማይደበዝዝ ድምቀት፣ የውስጥ የውጫችን ውበት መድኃኒታችን ኢየሱስ ክርስቶስ ነው። ክብር ምስጋና ለእርሱ ይሁን። እኛ እናመልክሃለን፣ እኛ እንወድሃለን፣ እኛ እናገለግልሃለን። እኛ እንደነሱ አይደለንም። ከቤትህ አልራቅንም፣ ከቅዳሴህም አላስታጎልንም፣ ከቤትህም ከደጅህም አልወጣንም። አንተን ነው የምናውቀው። ያንተን ስም ነው የነገሩን አባቶቻችን። ሌላ ስም አናውቅም፣ ሌላ ንጉስ አናውቅም። ሌላ መምህር አናውቅም፣ ሌላ መጋቢ አናውቅም። እናከብርሃለን፣ ከፍ ከፍ እናረጋሃለን፣ እንገዛልሃለን፣ ስምህን እንጠራለን። ለልጅ ልጆቻችን ይሄንን እምነት በልባችን የታተመውን እውነት እንናገራለን። ይቀጥላል። እንዳመለክንህ እንዳመሰገንህ እንኖራለን። ነቢየ እግዚአብሔር ዳዊት አንተ ባህርን በኃይልህ አጸናት፣ አንተ የእባቦችን ራስ በውሃ ውስጥ ሰበርህ ይላል። ክብር ምስጋና ለእርሱ ይሁን። አዎ ሊነድፉን ያሉትን ሊነክሱን ያሉትን እባቦችን አውሬዎችን እኛ የማናያቸው እኛ የማናቃቸው እኛ መውጣት መግባታችንን ነው የምናውቀው። ምን ከኋላችን እንደሚከተለን አናውቅም። ማን እንደሚያዣብብብን አናውቅም። ማን ጢሻ ለጢሻም መርዝ አፉን አሹሎ ሊነድፈን እያሰበ እየሞከረ እንዳለ አናውቅም። እግዚአብሔር ግን ያውቃቸዋል። መድኃኒታችን ኢየሱስ ክርስቶስ ግን ያውቃቸዋል። ይሄንን እባብ የእባቦችን ራስ ማን ነው? እባብ ማን ነው? ዲያብሎስ ነው። እባብ የእባቦች ሁሉ አለቃ ራስ ሳጥናኤል ነው፣ ሰይጣን ነው። ራሱን ሰበርህ ቀጠቀጥክ ብሎ ከላያችን ላይ አውልቆ የጣለልን እሱ ነው። ድነናል። በእርሱ ሞት ተፈውሰናል። በእርሱ ስብራት ተጠግነናል። በእርሱ መከራ በእርሱ ግርፋት የኛ ነውር ተገፏል። የኛ እድፍ ከላያችን ላይ ተወግዷል። ወገኖቼ ስለዚህም እናመልክሃለን፣ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍም እናደርግሃለን። አንተም የዘንዶውን ራሶች ቀጠቀጥህ፣ ለኢትዮጵያ ሰዎችም ምግባቸውን ሰጠሃቸው። የእግዚአብሔር ስም የተመሰገነ ይሁን። ምግባችን ምንድን ነው?
ምስጋና። ማን ነው ያ የምስጋና መምህራችን? ቅዱስ ያሬድ ውበታችን፣ የቤተ መቅደሳችን ጌጥ፣ የማህሌታችን፣ የሰዓታታችን። የትም እኮ የለም፣ የትም ሀገር ብትሄዱ የለም። ሌላ ምግብ የለንም። ሰው በእንጀራ ብቻ አይኖርም ብሎ በእግዚአብሔር ቃልም እንጂ ብሎ በምስጋና እንደ መላእክት እያመሰገነ የሚኖር ሕዝብ፣ እየተራበ የሚያመሰግን ሕዝብ እየተራበ ቤቱ እጁ ባዶ ሆኖ ግን እግዚአብሔርን ለማመስገን የማይነጥፍ አንደበት፣ የማይደክም ጉልበት፣ የማይቆም የምስጋና ጩኸት። ለኢትዮጵያ ሕዝብ ምግባቸውን ሰጣቸው። እኛ አንተን ነው የምናውቀው፣ አንተን ነው የምናመሰግነው፣ አንተን ነው የምንጠራው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አንተ ምንጮቹንና ፈሳሾቹን ሰነጠቅህ። አንተ ሁል ጊዜ የሚፈሱትን ወንዞች አደረቅህ። ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ፀሐዩንና ጨረቃውን አዘጋጀህ። አንተ የምድርን ዳርቻ ሁሉ ሰራህ። በጋንም ክረምትም አንተ አደረግህ። ይህን ፍጥረትህን አስብ። ከወደደ ከፈቀደ ምንጮችን ያደርቃል። ከወደደ ከፈቀደ ከጭንጫው ዓለት ውሃ ያፈልቃል። መጠጊያችን ነው፣ መደገፊያችን ነው ያሉትን ባህር ማድረቅ ይችላል። በረሃ ነው ምንም የለበትም የተባለውን ደግሞ ማለምለም፣ ማረስረስ፣ ማርጠብ ይችላል። ሌሊቱም የእርሱ ነው፣ ቀኑም የእርሱ ነው። ቀን አይናችን እያየ ስለምንወጣ ስለምንገባ ይመስለናል ራሳችንን የጠበቅን እያየን የተራመድን። ቀን የሚጠብቀን እርሱ መሆናችንን የምናውቀው ሌሊት በጨለማ እግራችን በደከመበት፣ አልጋ ላይ ዝርግት ባልንበት፣ አይናችን ጭፍን ባለበት፣ አይምሮአችን እንኳን ማሰብ ባቆመበት ጊዜ ሌሊቱን የሚጠብቀን ማን ነው? የሚጠብቀን ማን ነው? እግዚአብሔር። እና ቀን ጠዋት ሲወጣ አይንህ ስለተገለጠ፣ ጉልበትህ ስለበረታ፣ በራስህ አቅም እንደሮጥክ፣ በራስህ ሐሳብ እንዳሳካ ይመስላል። አይደለም። በቀን ውስጥም ያለ እሱ ነው፣ በሌሊቱም ያለ እሱ ነው። እንግዲያው በቃ ጠብቃ ራስህን፣ በተኛህበት ሰዓት አንቃ ራስህን። እየተራመድክ ተኛ ወይም ተኝተህ ንቃ። እንዴት ነው? ይቻላል እንዴ? አይቻልም። የቀንም የሌሊትም የበጋውም የክረምቱም ቀኑን የሚያመጣው የሚወስደው ይሄ ለማያምኑ፣ ልብ አድርጉ፣ ለማያምኑ አይምሯቸው ከእምነት ጋር ላልተላመደ ሰው ወይንም የአይምሮ ደዌ ላጋጠማቸው። የአይምሮ ደዌ ስል የአይምሮ መምተኞችን አይደለም። ወንጌልን የማያውቁ የአይምሮ ደዌ ያለባቸው ናቸው፣ ያልተፈወሱ፣ እውነትን ያልተረዱ። ልክ ጌታችን በአካል የጎበጡትን በለምጽ የተያዙትን እየፈወሰ ለምጹን ያስወግድላቸው፣ ጎባጣውን ያቀና እንደነበረ ሁሉ የሥጋ ደዌን በመፈወሱ
ወንጌል ደግሞ የአእምሮ ፈውስ ስለሆነ እውነትን ማወቅ የሚፈልግ አእምሮን የሚያክም የሚያድን የሚፈውስ ስለሆነ ጌታችን ያልዳሰሳቸው ሁሉ ጎባጣ ናቸው ለምጣም ናቸው ካልን የጌታችንን ወንጌል ያልሰሙ ሁሉ የአእምሮ ህመምተኞች ናቸው። ከኔ ጋር ናቸው። ግልጽ ነው። አለመታደል ነው ወንጌል አለመስማት፣ ክርስቶስን አለማወቅ ድንቁርና ነው። እግዚአብሔር የሚናገረው ሰው ጎበዝ እንኳን ሆኖ ካስተማሪ ይማራል፣ ከምሁር እግር ስር እንኳን ሆኖ ይማራል። እንኳን ከፈጣሪ እንኳን ከመድኃኒታችን ከኢየሱስ ክርስቶስ ቀርቶ ማለት ነው። እኛም አዋቂ ነን እናስተምራለን ይሉ የለም እንዴ ፕሮፌሰሮቹ? አይደለም እንዴ? ተምር ያለው ተመረኩኝ እኮ ይላል አይደለም እንዴ? ሰሞኑን ሲያጨናንቁን የነበሩ እነሱ አይደለም? ከሰው እንኳን ተምሮ ተምር ያለው ይላል። ከእግዚአብሔር መማርስ እንዴት አይነት ሊቅነት ነው! እንዴት አይነት ዕውቀት ነው! ሁለት ሶስት አስተማሪ አስተምሮ አወቅኩ በቃ ነጠቅኩ መነጠቅኩ ኤሊት ሊቃውንት ሆንን ከተባለ ከእግዚአብሔር መማር እንዴት አይነት ሊቅነት ነው! አይበልጥም? አይበልጥም? የማይነጥፍ የማይደርቅ ዕውቀት ለጥቅም ለገንዘብ ያይደለ በማስረጃ የማይደገፍ በእውነት በህይወት የሚገለጥ ዕውቀት ግንዛቤ አይደለም፣ ድርጊት ነው፣ ኩነት ነው። ክርስትና ወገኖች ህይወት ነው፣ እውነት ነው። ልብ ላይ የሚታተም ከቁመት ጋር አብሮ የሚቆም በእድሜ ዘመን ሁሉ የማይነጥፍ እኔ ከምሰጠው ምንጭ የሚጠጣ ለዘላለም የህይወት ውሃ ምንጭ ይሆናል እኮ ነው ያላት ሳምራዊቷን። እኔ ከምሰጠው ውሃ የሚጠጣ የዘላለም የህይወት ምንጭ መፍለቂያ ይሆናል እኮ ነው ያለው። ስጋው ዕውቀት ሄዶ ሲያልቅ ይደርቃል። ሲደርቅ መልኩ ይቀየራል፣ አፍራሽ ይሆናል፣ ይሰነጠቃል። የደረቀ መሬት ይሰነጠቃል፣ ገደል ይሆናል። ቀስ እያለ ሰው መግባት መራመድ አይችልም። ሀገር አይሰራም፣ ትውልድ አይጠግንም። ሀገር የሚመራ ህዝብ የሚጠብቅ ወደ ትውልድ የሚሻገር የሚመግብ እውነተኛውን አምላክ የሚያውቅ አዋቂ ነው መምህር። አባት ነኝ ካለ የእግዚአብሔር አባትነትን የማያውቅ አባት ሊሆን አይችልም። ሊቅ ነኝ ካለ ክርስቶስ በአስተማሪነቱ የገለጸውን ዕውቀት ከመናገር የራቀ ሰው አዋቂ ሊቃውንት ሊሆን አይችልም ወገኖች። እና ተማርን የሚሉቱ ጥያቄያቸው ጭንቀታቸው እግዚአብሔር አለ ነው እነሱ የሚሉት። ስለ እግዚአብሔር ህልውና እንዴት ነው ማስረጃዎቹ? በምንድን ነው የምናረጋግጠው? ምንድነው ፕሩፍ የምናረግበት መንገድ? እዛ ላይ ነው ያለው። እኛ ኢትዮጵያውያን እግዚአብሔር ምግባችንን የሰጠን ህልውናው ጥያቄ ውስጥ ለአፍታ አይምሮአችን ውስጥ ገብቶ አያውቅም። እሱ እየጠበቀን እየመገበን እንደሆነ እናውቃለን። ምስጋና ውስጥ ገብተናል። ማመስገን ውስጥ ደርሰናል። በመላእክት ዓለም ውስጥ ነው ያለነው። ስለዚህ ለኛ ድንገታዊ ተፈጥሯዊ ማዘር ኔቸር ነው የሚሉት ይሄ መምጣት የመሄድ ነገር፣ የመንጋት የመምሸት ነገር፣ የክረምቱ የበጋው ነገር የተፈጥሮ እናት ተፈጥሯዊ ክስተት እንዲሁ በዘፈቀደ የሚሄድ አይደለም። ሌሊቱንም የሚመግብ የሚጠብቅ የሚሰለጥን እርሱ ነው። ቀኑንም የነገሰበት የከበረበት እርሱ ነው። የሚያወጣውም የሚያሳልፈውም እርሱ ነው።
በጋውንም የሚያመጣ ክረምቱንም የሚያሳልፍ እርሱ ነው። ይሄንን እናምናለን። ይሄንን እናውቃለን ወገኖች። ይሄ እምነታችን ነው አይደለም? ይሄ እምነታችን ነው። ይሄ የአባቶቻችን ውርስ ነው። ይሄ የእምነት ቅርስ ነው። ውበታችን ነው። መልካችን፣ መገለጫችን ነው ወገኖች። ነቢየ እግዚአብሔር ዳዊት ይህን ፍጥረትህን አስብ ይላል። ይሄ የሚያመልክህን ሕዝብ አስብ። ያንተን ንጉስነት፣ ያንተን አምላክነት፣ ያንተን መጋቢነት፣ ያንተን የህልውናን እውነትነት የሚያውቅ የሚያመሰግን የሚያከብርን ሕዝብ አስብ 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 አስበን። ተጨንቀናልና አስበን፣ ግራ ገብቶናልና አስበን። ባንተ አናፍርም፣ ቤትህ ነው ያለነው። ከቤት ውጭ መድኃኒት እንደሌለ እናውቃለን። ወፎቹ ግን ጭልፊቶቹ ግን በዙ፣ ጩኸቶች በዙ፣ ስላቆች በዙ፣ ነውሮች በዙ፣ እድፎች በዙ፣ ሌብነቶች፣ ቆሻሻነቶች በዙ። ሰማዩ ደፈረሰ። ተጨነቅን፣ አፈርን፣ ደነገጥን፣ ግራ ተጋባን። የመጣንበቱም ወደ ኋላ እንዳንመለስ የመጣንበቱም የሚያሳዝን የሚያሳፍር ነው። ምንኮራበትም አይደለም። የወደፊቱም ግልጽ አይደለም። አልገባንም። የገባን መስሎን ነበር፣ ገና አልገባንም። የት እንዳለን አናውቅም። እባክህን እኛ ደካሞችህን፣ እኛ ምስኪኖችህን አንተን ተስፋ እያደረግን የምንኖር ፍጥረትህን ልጆችህን አስብ። እግዚአብሔር ያስበን። የድንግል ምልጃ የቅዱሳን ጸሎት ከሁላችን ጋር ይሁን። በቤቱ እንደተተከልን መግባታችንን በመጽናት ምስጋናችንን በማጽናት በአባቶቻችን እምነት፣ በአባቶቻችን ምስክርነት፣ በአባቶቻችን ፍጻሜያችንን ያሳምርልን። ለሁላችን ይሁን።